ቀጣይ የውድድር ዘመን አንዱ የእንግሊዝ ፕሪሚየር ሊግ ተሳታፊ የሆነው ሊድስ ቤት ውስጥ ዛሬ እስኪ ቆይታ እናድርግ። ለማንኛውም እንግዲህ ዛሬ ዘ ቴሌግራፍ ይዞት በወጣው መረጃ መሰረት ስለ ሊድሱ ሊቀመንበር ምን አሉ ስለ ዳንኤል ፋርክ በተለይም ደግሞ ስለ አሰልጣኙ የሚለውን ሐሳብ እስኪ እንነጋገርበት። የሊድሱ ሊቀመንበር ማራቴ እንዳሉት ከሆነ ዳንኤል ፋርክ ከቦርዱ ድጋፍ እንደሚደረግለት ተናግረዋል። አሜሪካውያን ናቸው ባለቤቶቹ። ያው እንደሚታወቀው የሊድስ በቀጣይ የውድድር ዘመን ሊድስ ወደ ሊጉ ማደጉን ተከትሎ ከክለቡ ድጋፍ እንደሚደረግለትም ነው እየተገለጸ የሚገኘው። ለቢቢሲ ሬዲዮ ነበር የተናገሩት ሊቀመንበሩ። ከዳንኤል ፋርክ ጋር በመስራቱ ራሱ ኤክሳይትድ እንደሆነም ጭምር ነው የሚናገሩት። ምንም አይነት ኢሉዥን ውስጥም ጭምር እንዳልሆኑም ጭምር ይናገራሉ ማራቴ። በቀጣይም አብረው ስለመቀጠላቸው እንደጓጉ ጭምር ነው አክለው የሚናገሩት እና ባለፉት 2 የውድድር ዘመናት 3 ያደጉ ክለቦች ነበሩ፣ 3ቱም ደግሞ ተመልሰው ወርደዋል። ነገር ግን አሁን እኛ እንደሱ እንዳንሆን ዳንኤል ፋርክ አለን ሲሉ ነው በራስ መተማመን በተሞላበት ንግግር የተናገሩት። ዳንኤል ፋርክ ያው እንደሚታወቀው 48 ዓመቱ ነው። ከኖርዊች ጋር 2 ጊዜ ፕሮሞት ሆኗል። ነገር ግን ደግሞ 2 ጊዜም አብሮት ወርዷል ማለት ነው ዳንኤል ፋርክ። ሊጉ ላይም ሲፎካከር ነበር። ቢያንስ በሱ ስር ይሰሩ ከነበሩ ካፈራቸው ተጫዋቾች መሃል እናስታውሳለን እንደነ ካንትዊል እንደነ ቲሞ ፑኪ ያሉትን ተጫዋቾች በቅርብ ጊዜ ስለሆነ ታስታውሷቸዋላችሁ መቼ ማለት ከ2 የውድድር ዘመን በፊት የነበሩ ምርጥ ተጫዋቾች ነበሩ ፕሪሚየር ሊግ ላይ። ሌሎችም አሉ እንደነ ኤሚሊያኖ ቡኔዲያ ያሉ ተጫዋቾች በኋላ ላይም ወደ አስቶን ቪላ ሄዱ እንጂ እኮ ግን በአርሰናል በመሳሰሉ ክለቦች ሁሉ ሲፈለጉ ነበር። አርሰናል አታኪንግ ሚድፊልደር አቶ በተቸገረበት ሰዓት ላይ ኤሚሊያኖ ቡዌንዲያን ለመግዛት እጅግ በጣም ሲጥሩ ከነበሩና ግን ደግሞ የኋላ በአስቶን ቪላ ከተነጠቁ ክለቦች መሃልም አንዱ ነው አርሰናል ይጠቀሳል። ኤሚሊያኖ ቡዌንዲያ በአንድ ሰሞን በጣም ሲዘመርለት የነበረ የዳንኤል ፋርክ ተጫዋችም ጭምር እንደሆነ ይነሳል። ኤሚሊያኖ ቡዌንዲያ ከዛ ባለፈ ማክስ አሮንስን ማንሳት እንችላለን እና እንደዚህ አይነት ተጫዋቾችንም ማሰልጠን የቻለ ሰው ነው። ለማንኛውም ሊድስ አሁን በሊጉ ለመቆየት ጥሩ የሚላቸውን ተጫዋቾች እንዲሁ ማዛወርም እንዳሰበም ጭምር ነው የሚገለጸው ማለት ነው። ታዲያ የከዚህ በፊቱ የኖርዊች አሁን ደግሞ የሊድሱ አሰልጣኝ ዳንኤል ፋርክ አሁንም ቢሆን እንደነ ፓትሪክ ፓምፎርድ እንደነ ማኖር ሰለሞን ዳንኤል ጄምስ ጁኒየር ፊርፖ ከዛ ባለፈ ዊልፍሬድ ኖቶ ያሉት ተጫዋቾችን ይዞ ነው ማለት ነው ወደ ሊጉ የሚመጣው። ሰውየው አክለውም ሲናገሩ ከትልቁ ስፖንሰራችን ሬድ ቡልም ጋር ትልቅ ስምምነት አለን። ይሄ ደግሞ የበለጠ ሌላ ገቢን ይጨምርልናል። እናም ደግሞ አሁን ወደ ፕሪሚየር ሊጉ ስናድግ ሌላ የፋይናንስ ስትሬንግዝ እንደሚሆንም ጭምር ነው የሚናገሩት ማለት ነው። እና ያው በሻምፒዮንሺፕ እና በፕሪሚየር ሊግ ላይ ያለው የስፖንሰርሺፕ ስምምነት አንድ ላይሆን ይችላል። ስለዚህ በሻምፒዮንሺፕ ላይ ያሉ ያን ያህል ክፍያው እምብዛም ላይሆን ይችላል። ግን አሁን ወደ ፕሪሚየር ሊጉ ሲያድጉ በቀጣይ የውድድር ዘመን ያው የሬድ ቡል ስፖንሰራቸው በተለይ የፊት ለፊት የማሊያቸው ስፖንሰር ሬድ ቡል እንደመሆኑ የተሻለ ክፍያን ያገኛል ማለት ነው። ያ ደግሞ የተሻለ ክፍያን ማግኛ መንገዱ የስፖንሰርሺፕ ስምምነቱን ገንዘብ ክፍያ ከመጨመሩም አንፃር ትልልቅ ተጫዋቾችን እንዲያዛውሩ ሌላ እድል ይከፍትላቸዋል ማለት ነው። ከዛ ባለፈ ደግሞ እንዲሁ ሲያድጉ የሚሰጣቸውም ገንዘብ አለ። ወደ ፕሪሚየር ሊጉ ፕሮሞት ሲሆኑ የሚሰጣቸው ገንዘብ አለ። ከነዚህ አንፃር የቲቪ መብት ሽያጫቸውን ቢሆን እንዲሁ ከፍ ይላል። ያ ደግሞ የበለጠ በፋይናንሱ ረገድ እንዲጠነክሩና ትልልቅ የሚባሉ ጥሩ የሚባሉ ትልልቅ ማለት የ70 የ80 አይነት ሚሊዮን ፓውንዶችን ያህል የሚያስወጡ ተጫዋቾችን ላያዛውሩ ይችላሉ። ግን ደግሞ በሊድስ አቅም በእነሱ አቅም መሰረት ግን እንደው አቨሬጅ የምንላቸውን ተጫዋቾች ግን ደግሞ ለሊድስ የሚመጡን በራሱ አቅም በራሱ ሚዛን ሊለካኩ የሚችሉ ተጫዋቾችን ግን እንደሚያዛውሩ ጭምርምና እንዲሁ ለዳንኤል ፋርክ ድጋሜ እንግዲህ በደንብ እሳቸውን ሰፖርት እንደሚያደርጓቸውም ጭምር ነው ማራቴ የተናገሩት ማለት ነው። እና ሊድስ ቤት ውስጥ ያለው አዲስ መረጃ ይሄን ይመስላል።